ትትና እርግጠኛ ነሽ ግን ያ መድብል ያለ ምንም ነገር ነው አባትሽን ለማሳከም የፈለገው? ቆይ ይሄ ደግሞ ምን ማለት ነው? ትዝ ይልሻል? ያንን ማታ እኮ አምሽተሽ ነበር የመጣሽው። ያመሸሁበት ምክንያት የነገርኩ መስሎ። ምናልባት አምሽተሽኝ ቢሆንስ? ምናልባት ከመድብል ጋር ምን ጨርሰዋ? ከመድብል ጋር ምን? ገንዘቡን አሳቦ ምናልባት ጋላሽ ፈልጎ ሊሆን ይችላል። ምን? ይቅርታ አባትሽ ደህና ናቸው ወይ? እንዴት ነው ተሻላቸው ወይ ለማለት የመጣሁት። ከቤተሰቡ የተሰበሰበውን ብር አልቀበልም አለች። እናንተ ምን ማድረግ ትችላለህ? የቤተሰቡን ሕግ እንደሆነ አክብረሃል። ግን አንተን በጥፊ መምታትም በጣም ገርሞኛል። ደስ ይላል። በእርግጥ እኔም ንግግር ይልካል ነበር። ወይኔ አብርሽ፣ ቆይ ግን ምንድን ነው የሆንኩት? ቆይ እንዴት ነው የምታስቢው ትትና? እኔ ከዚህ በፊት ስታውቂኝ እንዲህ አይነት ሰው ነበር? ፊት ለፊት መናገርሽን አልጠላሁትም፣ ግን ቆይ እንዲህ አይነት ስሜት የሚነጋ ነገር ትናገሪያለሽ ብዬ ለደቂቃ ማስቤ አላውቅም። ትትና እረዳሻለሁ እኮ፣ ግን እኔ ለማለት የፈለግኩት ከዚህ ቤት ወጥተሽ እኔ ለምን ቤት አልከራየልሽም ያልኩሽ። ምን እያልክ ነው? ምን ነው? እኔ እኮ ለሌላ አይደለም ለአንቺ ምቾት እንዲሰማሽ ከማሰብ ነው። አውቃለሁ አንተ ማለት ነው ላይ ሊሆን ይችላል፣ ግን ደግሞ ቤተሰቦች እኔን በህይወት ለማቆየት በጣም ብዙ ነገር ያደረጉ። ትትና የተረዳሽኝ አይመስለኝም። እኔ እኮ ምናልባት ቤተሰቦች ወደ አዲስ አበባ ቢመጡ የሚያርፉበት ቤት ቦታ የላቸውም ብዬ ከማሰብ ነው እንጂ ለሌላ አይደለም። አክስቴ ጋር ያርፋሉ። አዲስ አበባ የምትኖር አክስት አለችሽ እንዴ? ታዲያ ለምንድን ነው አክስት እያለችሽ አንቺ አብርሽ ቤት የገባሽው? ግን እኔ አብርሽ ጋር መሆን አንተ ለምንድን ነው ያልኩት? እሺ በቃ ይሄን ርዕስ እንዝጋው። በእርግጥ ትህትና አሁን ላይ ግራ እየተጋባች ይመስላል ማለት ነው። እዛ ጋም ለአብርሽ ቁርጡን ነግረው ከሱ ጋር እንደማትሆን ከሱ ጋር ምንም አይነት የፍቅር ግንኙነት ውስጥ መግባት እንደማትፈልግ አልነገረችውም። እዚህ ጋም ለመድብል ያለውን ነገር አልነገረችውም። ለዛም ይመስላል አሁን ላይ ሁለቱም ወንዶች በየፊናቸው እየተናደዱ እየተበሳጩ ያሉት ማለት ነው። አብርሽ እንደውም አሁን ላይ እያሰበ ያለው እንደተናገረው መድብል ትህትናን እያገዛት ያለው ከሷ ሌላ ነገር ፈልጎ የሷን ገላ ፈልጎ መስሎታል። ይሄንን ነገር መገመት ወይ ደግሞ በውስጡ መጠርጠር ብቻ ሳይሆን ቃል በቃል ለትህትና ተናግሮ ትህትናንም አስከፍቷታል ማለት ነው። እናም ደግሞ መድብል አሁን በስተመጨረሻ የጠየቃት እዚህ አዲስ አበባ አክስት እያለሽ እንዴት ነው እና አብርሽ ቤት የምትቀመጪው? ለምን እነሱ ቤት ሆንሽ? የሚለውን ነገር እየጠየቃት ነበር ማለት ነው። ያ ማለት መድብል ራሱ ትህትና ለምን አብርሽ ጋር ትቀመጣለች? ከሱ ጋር ሌላ ነገር ውስጥ ትገባ ይሆን እንዴ የሚለው ነገር ያሳሰበው ይመስላል ማለት ነው። አብርሽም በዛ በኩል የሚጠረጥረው ትህትና ከመድብል ጋር የሆነ ነገር ያሰበች መስሎታል ማለት ነው። በእርግጥ ይሄ ነገር ይመስላል ትህትና ራሱ በጭንቅላቷ ውስጥ የሆነ ጥርጣሬ እንዲፈጠር ያደረገባትና መድብል እቤት እከራይልሻለሁ ቤተሰቦችሽ ሲመጡ አንቺ ጋር ያርፋሉ የሚለውን ነገር ሲነግራት እሷ ደግሞ ሌላ ነገር ያሰበችው ማለት ነው። መድብል ቤት ከተከራይላት ከዛም በኋላ እሷን እንደፈለገ ያገኛታል ወይ ደግሞ ከሷ የሚፈልገውን ነገር ይጠይቃል የሚለውን ነገር አስባ መድብል ጭራሽ ያላሰበውን ነገር እሱን ጠይቃለች ማለት ነው። በእርግጥ መድብል ትህትናን ይወዳታል፣ ግን ደግሞ ከሷ ጋር ሌላ ነገር ማሳለፍ ከሷ ጋር ለጊዜያዊ ስሜት የሷን ገላ መፈለግ ሳይሆን እሷን ማግባትና ከሷ ጋር ህይወት መመስረት ነው የሚፈልገው። ከዚህም በፊት ይሄንን ነገር ነግሯት ነበር። እሷ ደግሞ ያለችው ያኔ ለመድብል የጠፋብኝ ወንድሜ ያለ ወንድሜን አገኝልኝና ከዛም በኋላ ችግር የለውም እንጋባለን የሚለውን ተስፋ ሰጥታው ነበር ማለት ነው። መድብልም ከዛም በኋላ ነው ለትህትና ደጋግሞ መደወል ትህትናን ደጋግሞ ማግኘት የሚለውን ነገር ያሰበበት ማለት ነው። ግን ደግሞ ትህትና አሁን ላይ ወደ ኋላ የተመለሰች ይመስላል ማለት ነው። በእርግጥ እሷ አሁን ላይ የአባቷ መታመም በጣም አስጨንቋታል፣ በጣም አሳስቧታል። አሁን እሷ እየተሯረጠች ያለችው ለአባቷ ሕክምና ላኪ የተባለችውን ገንዘብ ነው ቤተሰቦቿ የሚያውቁት። እሷ አረብ ሀገር እንዳለች ነው። ልጃችን አረብ ሀገር ነው ያለችው። የሆነ ሰርታ ያጠራቀመችው ገንዘብ አላት። አባቷ ደግሞ እሷን ወደ አረብ ሀገር ለመላክ ብዙ መስዋዕት ከፍሏልና አሁን ላይ እሷ አባቷን ማገዝ አለባት።
አባቷን ማሳከም አለባት የሚለውን ነገር ስላሰቡ ነው አሁን ላይ ገንዘብ ላኪ ያሏት ማለት ነው። አብርሽን ደግሞ ያሳሰበው እነሱ በቤታቸው ሕግ መሰረት ከዛ ቤት ውስጥ አንድ ሰው ችግር ከገጠመው የዛ ቤት አባል እንዳለ ብር አዋጥቶ ያንን ሰው ያግዛል። አሁንም ለትህትና ያደረጉት ያንን ነገር ነው። ያላቸውን ያጠራቀሙትን ገንዘብ ከዛች ላይ ቆንጠር አድርጎ ለሷ ሊሰጧት ስሉ እሷ ደግሞ ይሄንን ነገር አልቀበልም ማለቷ አብርሽን አስከፍቶታል ማለት ነው። በእርግጥ ሌሎቹ ምንም የመሰላቸው አይመስልም። አብርሽ ደግሞ እንዴት እምቢ ትለናለች? እንዴት የኛን ስጦታ ወይ ደግሞ እኛ ለሷ ያጠራቀምንላትን አልቀበልም ትላለች የሚለውን ነገር ከዛም ይመስላል ተነስቶ መድብል ካንቺ የሆነ ነገር ፈልጎ ነው ያንቺን ገላ ፈልጎ ነው የሚለውን ነገር የተናገራት ማለት ነው። በተለይ ባለፈው የራት ግብዣ ላይ ትህትና አምሽታ መምጣቷ አብርሽ የሆነ ነገር እንዲጠራጠር አድርጎታል ማለት ነው። ያኔ እሷ የተናገረችው ነገር የመጣችበት ራይድ መንገድ ላይ ነዳጅ ጨርሶ እንደቆመ ነው። አብርሽ ደግሞ ይሄንን ነገር አላመናትም። መድብል ጋር ሌላ ቦታ ቆይታ ከመድብል ጋር ሌላ ነገር አሳልፋ የመጣችና ከዛም በኋላ እሱን የዋሸችው መስሎታል ማለት ነው። ለዛም ይመስላል አሁን ላይ ተናዶባት አኩርፎ አንደኛ እንዴት ነው ገንዘብ የማትቀበይኝ፣ ሁለተኛ ደግሞ ባለፈው ያኔ የተናገረችው ራሱ በሙሉ ልቡ አላመናትም ማለት ነው። ያኔ በሙሉ ልቡ ቢያምናት ኖሮ ዛሬ ያንን ነገር አንስቶ ይሄንን ቃል ባልተናገራት ነበር ማለት ነው። ግን ደግሞ አሁንም እሱም እያሰበ ያለው እኔ ጥፋተኛ ነኝ እንዲህ መናገር የለብኝም የሚለውን ነገር እያሰበ ነው። ትህትናም በበኩሏ አብርሽን አስከፍቼዋለሁ፣ በጥፊ መትቼዋለሁ የሚለውን ነገር እያነሳች ነውና ሁለቱም በየፊናቸው ይቅርታ ለመጠያየቅ ያሰቡ ይመስላል ማለት ነው። ከሁሉም በላይ እዚህ ጋር በጣም የሚያጓጓው ነገር ትህትና ወዴን ነው የምትሆነው? ወደ መድብል ነው ወይስ ወደ አብርሽ ነው የሚለው ነገር አሁንም ከሁሉም ነገር በላይ በጣም የሚያጓጓ ነው ማለት ነው። ወደ አብርሽ ትሆናለች ከተባለ እዛ ጋር የግል ያለች አሁንም ድረስ በአብርሽ ፍቅር የምትብሰለሰል ማለት ነው። ዛሬ ላይ እንደውም አብርሽን ለማስቀናት እሱን ለማበሳጨት ከገልሞ ጋር የራት ግብዣ ለማድረግ ፈልጋ ነበር። እናም ደግሞ የሆነ የተጠራጠረችው ነገር ያለ ይመስላል። ገልሞ የዛን ቀን ወረቀቱ ላይ የጻፋት የማን ስም ነው የሚለውን ነገር አብርሽም በተደጋጋሚ ስትጠይቀው ነበር። እናም ደግሞ ከዚህ ቤት ውስጥ ነው ወይስ ከውጪ ነው የሚለውን ነገር ልታጣራ ሞክራ ነበር። ግን ደግሞ ገልሞ ያኔ ይሄ ነገር ሚስጥር ነው፣ እስከ መጨረሻ ሚስጥሩን ጠብቅ ብሎ አብርሽን ቃል አስገብቶ ነበር ወረቀቱን የሰጠውና እዚህ ጋር የግሌ የሆነ ነገር ተጠራጥራ ይሆን እዛ ጋር ወረቀቱ ላይ ገልሞ የኔን ስም ጽፎ ይሆን እንዴ የሚለውን ነገር ገምታ ይሆን የሚል አሁንም ትልቅ ጥርጣሬ የሚፈጥር ነገር ነው ማለት ነው። እውነት አሁን እዛ ጋር የግሌ ገልሞ እኮ የዛን ቀን ያንቺን ስም ነው የጻፈው ወረቀቱ ላይ ያለው ስምሽ ነው የሚለውን ነገር ብትሰማ ምን ትላለች የሚለውን ነገር ስናይ በቀጥታ የገልሞን ፍቅር አትቀበለውም። እሷ አሁን ላይ ባይናት መሰረት ማንም ሴት አብርሽ ጋር ከቆመች ወይ ደግሞ ከአብርሽ ጋር ካወራች እሷ የምታስበው አብርሽን ይቀሙኛል፣ ይወስዱብኛል የሚለው ነገር በጣም ስለሚያሳስባት ነው አሁን ላይ እየተናደደች እየተንጨረጨረች አብርሽንም ልትመታ ወይ ደግሞ ሌላ ነገር ለማድረግ የሚዳዳት ማለት ነው። እንደዚህ አብርሽን የምታፈቅር ሴት ደግሞ እዛ ጋር እኮ ገልሞ ለብዙ ጊዜያት አንቺን ሲያፈቅርሽ ነበር። ገልሞ አንቺን ይወድሻል። አንቺ ነሽ የሱ አንድ ተስፋ፣ እሱ ምንም ተስፋ የለውም ነበር። አንቺን ተስፋ አድርጎ የአንቺን ፍቅር ተስፋ አድርጎ ነው እስካሁን የቆየው የሚለውን ነገር ቢነግሯት የግሌ ይሄንን ነገር በጭራሽ ልትቀበለው አትችልም ማለት ነው። አብርሽ ደግሞ እዚህ ጋር የግሌም በጣም ታሳዝነዋለች። እዛ ወረቀት ላይ የተጻፈውንም ስም ስለሚያውቅ ምንም ነገር ሊያደርግ አይችልም። እዚህ ጋር የግሌ በሱ ፍቅር እየተብሰለሰለች እሱም ብታሳዝነውም ስላሳዘነችው ብቻ ከሷ ጋር ሊሆን አይችልም ማለት ነው። ምናልባት እዛ ጋር ትህትናን ባያፈቅር ትህትና የምትባል ሴት እነሱ ቤት ባትመጣ ራሱ እዚህ ጋር ደግሞ ገልሞ እሷን እያፈቀራት እሱ የራሱ ሊያደርጋት አይችልም ማለት ነው። ገልሞም እሱም አሁን ላይ ይሄንን ነገር በሚስጥር ለማቆየት የፈለጉ ይመስላል። እዛ ጋር ደግሞ የግሌ እያሰበች ያለችው እስከ መቼ ነው አብርሽን ቆሜ የምጠብቀው የሚለውን ነገር እያነሳች ነው። ምናልባት አይታወቅም፣ ከጊዜ በኋላ እሷም አብርሽን ቁጭ አድርጋ ያለውን ነገር በግልጽ ልትጠይቀው ትችላለች ማለት ነው። እሷ አንዳንድ ጊዜ ነገሮችን ስታወራው አብርሽን እንደምታፈቅረው እንደምትወደው በቀልድ እያዋዛች ስለምትነግረው ነው አብርሽ አሁን ላይ ለሷ ቁርጥ ያለ መልስ እየመለሰላት ያልሆነው ማለት ነው። እሷ በጣም አምርራ እንደምታፈቅረው ያውቃል። ግን ደግሞ እሱም በበኩሉ ምንም ቁርጥ ያለ ነገር እየነገራት ነገር የለም ማለት ነው። እሱ አሁንም ድረስ አይኑ እያየ ያለው ትህትና ነው። ምናልባት የትህትና ነገር ያልተቋጨ ነገር አለ እዛ ጋር አብርሽ የሷ ወንድም ሊሆን ይችላል ወይ ደግሞ አይደለም የሚለው ነገር ምንም የተቋጨ ነገር የለም። ትህትናም ባለፈው ለእናቷ ደውላ
ጠፋ የተባለው ወንድሜ ምን አይነት ልዩ ምልክት አለው በሚለው የሁለቱን ወንዶች ተፋ የመሳይንና የአብርሽን ለማየት ሞክራ ነበር። ግን ደግሞ ያ ነገር ሳይሳካ ሲቀር ያንን ነገር አልቀጠለችበትም። ያንን ልዩ ምልክት መፈለግ የሚለውን ነገር ብትቀጥልበትና እዚህ ጋር አብርሽ የሷ ወንድም ነው ወይስ አይደለም የሚለውን ነገር ብታጣራ ኖሮ አብርሽም ተረጋግቶ ይቀመጣል ማለት ነው። እሷን መመኘት ከሷ ጋር ሌላ ነገር ውስጥ መግባት የሚለውን ነገር ሊያቆም ይችላል ማለት ነው። በዛ በኩል ትህትናም ተረጋግታ ከመድብል ጋር አንድ ላይ ትሆን ነበር። ግን ደግሞ እሷ ያንን ነገር በማቆሟ አሁን ላይ አብርሽ እሷን ማፍቀር የሚለውን ነገር ቀጥሎበታል ማለት ነው። መድብልም በሷ በኩል እሷን ደውሎ ማግኘት እሷን መፈለግ የሚለውን ነገር አሁን ላይ አጠናክሮ ቀጥሎበታል ማለት ነው። አሁን ላይ እሷንም በገንዘብ እያገዛት ነው፣ አባቷን እያሳከመላት ነውና ምናልባት ከጊዜም በኋላ ትህትና ወደ አብርሽ ወደ መድብል ነው የምትሆነው የሚለው ነገር አሁን ላይ ባይታወቅም ምናልባት ከጊዜ በኋላ ሊሆን ይችላል ብለን የምንገምተው አብርሽ የሷ ወንድም ይሆናል፣ ትህትና ደግሞ ከመድብል ጋር ትሆናለች የሚለውን ነገር ግምት ልናስቀምጥ እንችላለን ማለት ነው። ሌላው ነገር ደግሞ የዳጣና የትህትና ነገር ነው። ትህትና ከዚህም በፊት ዳጣ የሚለውን ስም በደላላው መርዞ በኩል ሰምታ ነበር። ግን ደግሞ አሁን ዳጣን ስታገኛት በስም መመሳሰል ዳጣ የምትባል ሴት ያገኘች መስሏታል ማለት ነው። ዳጣም እዛ ጋር ከዚህም በፊት እነ ብሩክ ቤት መድብልና ብሩክ በተደጋጋሚ ትህትና ስለምትባል ሴት ሲያወሩ ሰምታ ነበርና እዚህ ጋር ደግሞ ትህትና እባላለሁ ስትላት ዳጣም እዛ ጋር ያሰበችው ምናልባት የስም መመሳሰል ሊሆን ይችላል። ከዚህም በፊት ይሄንን ስም በተደጋጋሚ ሰምቻለሁ ብላ ነው እንጂ የወሰደችው እንዴት የሁለታችንም ስም መገጣጠም ሊሆን ይችላል፣ እንዴት አንቺ ዳጣን አውቀሽ እኔ ደግሞ ትህትና የምትባል ሴት በስም ላውቅ እችላለሁ የሚለው ነገር ጠንከር አድርጎ ወደ መመርመሩ አልሄዱም ማለት ነው። እዛ ጋር ሁለቱም ቀለል አድርጎ ነው ያለፉት። ምናልባት ይሄንን ነገር እንዴት እንደሚደርሱበት ባይታወቅም ዳጣ ያው አሁን ላይ አብርሽን እንዳገኘችው ምናልባት ወደፊት ደግሞ መድብልና ትህትና አንድ ላይ መንገድ ላይ ሲሄዱ በዛ በኩል ልታውቃትም ትችላለች ማለት ነው።